ሀይሚና ብሩኬ እንዳማረባችሁ እግዚአብሔር የሰው አይን ከክፉ ነገር እግዚአብሔር ይጠብቃችሁ። ቀጥሉበት። ሰው ክፉ ነው። የሰውን አትጠብቁ። የሰውን ንግግር አትጠብቁ። የእግዚአብሔርን ብቻ ተከተሉ። እግዚአብሔር ሁሌም በረከት እናንተ ላይ አሳድሯል እና እሱ ይጠብቃችኋል። እግዚአብሔር ልጆቹን አይረሳም። መድኃኔዓለም ልጆቹን አይረሳም። እዚች ምድር ላይ የመጣ ነው የሆነ ምክንያት ነው አድርጎ ነው እግዚአብሔር የፈጠረን እንጂ ዝም ብለን አይደለም የተፈጠር ነው። እናንተ ደግሞ ህዝቡን ታገለግላላችሁ፣ ምስኪኖቹን ታስደስታላችሁ። በእናንተ ምክንያት ሰው ይረዳል ብሎ ነው እዚች ምድር ላይ ሁለታችሁንም ያመጣችሁ። እናንተን ያገናኘው ፈጣሪ ነው እንጂ ሰው አይደለም። ሰው ምክንያታዊ ይሆናል። ምንም ቢሆን ምንም እናንተ ተዛዝራችሁ የምታገኙ ለምሳሌ አባቴ እናቴን ሳገባ በርቀቱ ነው። በጣም እግረ መንገድ 4 ሰዓት እግረ መንገድ አለ። ከ4 ሰዓት በላይ ማለት ነው። በጣም ነው እግረ መንገድ አለው። አያችሁ እግዚአብሔር አንድ ለማድረግ መንገዱም ራቀ። ከየትና የትኛ ርቀት ነው ይዳራል ሰው። ስለዚህ እናንተ ሰው ምክንያታዊ አድርጎ ነው እግዚአብሔር እናንተን ያገናኘው። አይለያችሁ፣ ፈጣሪ ይጠብቃችሁ። የእናንተን ሰርግ በቅርብ ያድርግልን። ይሄንን ደስታ ከእናንተ ላይ አይርቅ። ሁሌም ደስተኛ ሁኑ። መድኃኔዓለም በክፉ ይሸፍናችሁ። የረገጣችሁ ይለምለም፣ የነካችሁ ይባረክ፣ ዘራችሁ እንደ አሸዋ ይብዛ። ጤና ከምንም በላይ ሰው ለ3 ነገር ካለው በቂ ነው። ፍቅር፣ ሰላም፣ ጤና ነው። ሰላሙን ይመልስላችሁ። አይምዬም ደግሞ ራስሽን ጠብቂ። የተከለከልሽውን ምግብ አትጠቀሚ። የገና ልጅ ነሽ እና ጮጋራው ሁለታችሁም የምታደርጉትን ነገር ጥንቃቄ አድርጉ። ዛሬ ሁሉም ነገር በጥንቃቄ ይሆናል፣ ግን ከምንም በላይ እናንተ የምታደርጉት እግዚአብሔር ይጠብቃችሁ። መድኃኔዓለም ይጠብቃችሁ። መድኃኔዓለም ከክፉ ነገር ይሰውራችሁ። ጠላታችሁን ከጫማ ስር ታደርግላችሁ። ወጥቷል፣ በዚህ ወጡ፣ በዚህ ገቡ የሚሉ እናንተን ለመጣል በዙሪያችሁ ያላቸውን ሰዎች ለመጣል የሚሞክሩ እኛ እንታይ የሚሉትን ሰዎች ያርቅላችሁ። ዋናው የሰው አይን ነው። ከሰው አይን እግዚአብሔር ይጠብቃችሁ ነው የምለው። አይኑን ሾክ እናንተ ነው ያየው አይን ሾክ ውጋ። በምንድን ነው የሚባለው? እንደ ጽጌረዳ እምር በሉ። እንደ አዴ አበባ እምር በሉ። ሁሌም እመቤቴ ቅድስት ድንግል ማርያም ታሳምራችሁ። ወዳችኋለሁ፣ አክብራችኋለሁ። ሁላችሁም እግዚአብሔር ይጠብቃችሁ። እንመርቂ። ሰላም አለይኩም ያ ጀማ፣ እንዴት ናችሁ? ሰላም ናችሁ? ያማን ናችሁ? አፍያ ሁሉ ሰላም ባላችሁበት ሁላችሁም እህቶች አላህ ይጠብቃችሁ። ከታችን ከላይም ያላችሁ አላህ በሰላም ለሀገራችን ያብቃን። አላህ አፍያ ይስጠን። እንደወጣን ከቤተሰብ ተለይተን እንደወጣን አላህ በሰላም እኛን ከቤተሰብ ይቀላቅለን። ቅመምዬ የኔ ውድ የኔ ስማርት አላህ ባለሽበት ይጠብቅሽ። አላህ ሽፍን ያርግሽ። ብሩኬ ቅመሟ አላህ ይጠብቃችሁ። የሰው አይን ከባድ ነው። ኦብሴም እንዳለችው የሰው አይን ብረት ያጣምማል ይባላል ሲተረት። እንኳን ከሰው አይን ይጠብቃችሁ። እንደዚህ እንዳማራችሁ እንደዚህ ፍክት እንዳላችሁ አላህ በቤታችሁ ሰላሙን ደስታውን በቤታችሁ ይግባ ኢንሻአላህ። አላህ ለእናንተም እድሜና ጤና ሰጥቶ ለእኛም እድሜና ጤና ሰጥቶን ለወግ ለማድረግ በቅታችሁ ተጋብታችሁ ወልዳችሁ የልጅ ልጅ አይታችሁ ተደስታችሁ ቤታችሁ ሙሉ ሆኖ ለማየት አላህ ያብቃን። አላህ ይጠብቃችሁ። አፍያ ነው መጀመሪያ። አላህ አፍያውን ይስጣችሁ። ላንቺም ለባልሽም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አላህ ማላችሁ ይግባ። ለሰው አይደለም አማና የምንሰጣችሁ፣ ለፈጣሪ ነው አማና የምንሰጣችሁ። ሰው ይቀየራል፣ የማይቀየረው አንድ አላህ ነውና አላህ ከእናንተ ጋር ይሁን። እንደዚህ እንዳማረባችሁ እንደዚህ ድምቅ እንዳላችሁ እድሜ ዘላለማችሁን ኑሩ። አላህ ከፊት ይቆምላችሁ። እንደዚህ ሆኖ አማረባችሁ፣ ሄዱ፣ አደጉ፣ ተሻሻሉ እያለ ለሚያወራን አንደበቱን አላህ ያዝላችሁ። ለእናንተ የሚቆፍረውን ጉድጓድ አላህ ጉድጓዱን ይሸፍንላችሁ። ጉድጓዱን ራሳቸው ይገቡበታል እንጂ እናንተ ገና ከፍታ ቦታ ላይ ደርሱልናላችሁ።
በእናንተም በዙሪያ ያለውን ቤተሰቦቻችሁን፣ ወንድሞቻችሁን፣ እናት አባቶቻችሁን አላህ ያፍዝላችሁ፣ አላህ ይጠብቅላችሁ። ጓደኞቻቸውን በዙሪያ ያላችሁት አላህ ይጠብቃችሁ። ከምንም በላይ ጤና ነውና አላህ ጤና ይስጣችሁ የኔ ውዶች። ቡራዬ ቅመም አላህ ለክብሩ ያብቃችሁ፣ ለዚህ ሞገስ ያብቃችሁ። ሁላችንም በጸሎት በዱዓ እየለመንን ነው። የእናንተ ሞገስና ክብር ነው የምንፈልገው እና ክብራችሁ ሞገሳችሁን ኢንሻአላህ በቅርብ አላህ ያሳየን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቀጥሎ ደግሞ ሰላምዬ አላህ አፊያውን ይስጥሽ፣ አላህ በጤና አድርጎሽ የያዘሽንም በላ ነገር ከላይሽ ላይ አራግፎ ተሽሎኛል አሁን ድኛለሁ ብለሽ ፈጣሪሽን የምታመሰግኝበት ቅርብ ኢንሻአላህ ቅርብ ይሁን። አላህ ከመድኃኒቱ ያገናኝሽ የኔ ውድ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ለልጆቻችን ደስታ እንደፈጠርሽ በቤትሽ አላህ ደስታውን ይፍጠር። እናትሽንም አባትሽንም እንግዲህ ሰብር ይስጥሽ የኔ ውድ። ራስሽን ጠብቂ የኔ እናት። ህመም ከባድ ነው እና አላህ ከመድኃኒቱ ያገናኝሽ የኔ ውድ። በልጆቻችን ደስታ እንዳስገባሽ በቤትሽ ደስታ ይግባ የኔ ውድ። አላህ ይዳብስሽ የኔ እናት። ከመድኃኒቱ አላህ ያገናኝሽ። በጣም የምትገርሚ ልጅ ነሽ፣ በጣም ከሚገባው በላይ። የሰው ደስታ ያስደስትሻልና የልጆቹ ደስታ ያስደስትሻልና አላሁን ደስታውን ይስጥሽ፣ መድኃኒቱን እሱ ይስጥሽ። ከሐኪሞቹም ከምኖቹም በላይ እሱን ነው አላህ ነው ደስታ የሚሰጠውና አላህ ደስታውን ይስጥሽ የኔ እናት። አላህ ይዳብስሽ። ተሽሎኛል ብለሽ መተሽ እኛ ጋር የምታመሰግኝበት ቅርብ ነው ኢንሻአላህ የኔ ውድ። እናከብርሻለን፣ እንወድሻለን። እንድነሽ የምትመጭበትን ቀን ኢንሻአላህ ቅርብ ይሆናል። ሁላችሁም እህቶቼ በጸሎት አስቧት። በጣም የምትገርም ልጅ ናት፣ በጣም ከሚገባው በላይ በጣም ልጅ ናት። ሁል ጊዜ ባልጠበቅና ቦታ ነው የምትገኘው። ጭንቅላቷ በጣም ስማርት ነው። ለልጆቹ ያላት ክብር፣ ለልጆቹ ያላት ሞዴል። ልጆቹ እንኳን የተነኩበት ቦታ ሄደች ነው። አትናገሯቸው፣ አውርዱ፣ አዘግዝቁ እያለች እንደው አማርኛም እየተንተባተበችን ቢሆን ትናገራለች የኔ እናት። እና ላፊያውን ይስጥሽ የኔ እናት። ያክመውም ምንም የሚለው እሱ ነውና እሱ ይዳብስሽ። ሁሉም እዚህ ምድር ላይ ነው ለኮንትራት ሁላችን አላህ የፈቀደውን ፈጣሪ የፈቀደውን አድርገን ለመሄድ ያብቃ። በጣም ነው መሳሚ የምትሽ፣ በጣም ነው የምናከብርሽ። ለልጆቻችን ደስታ ፈርሽ አላህ ደስታ ይፍጠርልሽ፣ ከመድኃኒት ያገናኝሽ። በጣም ነው የማመሰግነው፣ በጣም ነው የምወድሽ። በቅርብ ቀን ኢንሻአላህ መተሽ ተሽሎኛል ድኛለሁ ከኛ ጋር ለመጫወት ለመሳቅ ያብቃሽ። አመሰግናለሁ ውዶች። ሰላም ሰላም፣ ከላይም ከታችም ያላችሁ ጨረቃ ፋሚሊዎች 45 ሰዎች አላችሁ። እግዚአብሔር አምላክ በሰላም እንዳዋለን በሰላም ያስመሸን፣ በሰላም እንዳስመሸን ደግሞ ቀሪው ሰዓታችንን የተባረከ የተቀደሰ ሰዓት ያርግልን። ብሩኬና ሀይሚዬ እግዚአብሔር አምላክ አሁንም ከክፉ ነገር ይጠብቃችሁ። ይችን የዛሬዋን ደስታ ደግሞ ዋናውን ደስታ የዛሬውን ደስታ ወደ ዋናው ደስታ ደግሞ ለማየት ያብቃን። እመቤቴ ማርያም ከነ ልጇ ከፊት ከኋላችሁ ተከተላችሁ፣ በመንገዳችሁ ሁሉ እሷ ትቅደምላችሁ። እናንተን ለማጥፋት እናንተን ለመጣል የዘረጉት መረብ ለራሳቸው ያርግላቸው። ከሰው አፍ ያውጣችሁ፣ ከሰው ዓይን ይጠብቃችሁ። የኔ ወዶች ጋር አሁንም ገና በከፍታ ቦታ መብርሃን ከነ ልጇ እሷ ታደርሳችሁ። የአርሴማዋ ቅድስት ባላችሁበት፣ በምትሄዱበት፣ በምትገኙበት በቤታችሁ ሁሉም እግዚአብሔር ከእናንተ ጋር ይሁን። ቤተሰቦቻችሁ እግዚአብሔር ይጠብቅላችሁ። ጓደኞቻችሁን በዙሪያችሁ ስለ እናንተ ጥሩ የሚያስቡትን እግዚአብሔር አምላክ ይጠብቅላችሁ። በክፉ ደግሞ የሚያስቧችሁን በክፉ የሚፈልጓችሁን ደግሞ አርባት እንዲያርቅላችሁ። በሰው አድሮ በሰው ተመስሎ የሚፈታተን ዲያብሎስ እግዚአብሔር አምላክ ከሩቅ ያድርላችሁ። ጤናችሁንም እሱ መብርሃን እናትና ልጅ የነገው ቅዱስ ገብርኤል ጤናችሁን የአንተንም የእሷንም ይህን ጨጓራ ከላያችሁ ላይ አስወግዶላችሁ ደግሞ ሙሉ ጤናችሁን ሰጥቷችሁ ወደ ትልቅ ወደ ከፍታ ቦታ ለመድረስ ያብቃችሁ። እግዚአብሔር አምላክ እንደ ዛሬ እንደተደሰታችሁ ዋናው ደግሞ ደስታ እግዚአብሔር አምላክ ያድርሳችሁ። ሰላሚና በዛ በጭንቅ ውስጥ ሆነሽ በዛ ነገር ላይ ሆነሽ እነሱን አስበሽ በዛሬው ዕለት እነሱን እንዳስደሰሽ
እንዳስደሰትሽ እግዚአብሔር አምላክ ደግሞ አንቺን ሙሉ ጤናሽን ሰጥቶሽ ወደ ሙሉ ጤናሽ ተመልሰሽ እንደው አብረሽ ዛሬም ብለውሻል እንደው ሰርጋቸው ላይ እንድትገኝ እግዚአብሔር አምላክ ይርዳሽ። አሁንም ሁሉን ነገር ለሱ ነው እና ወደ እሱ ተጠግተሻል እና እግዚአብሔር አምላክ አሁን የመጨረሻ ፈውሱን ይስጥሽ፣ የመጨረሻ ምሕረቱን ይላክልሽ። እውነት በጣም ትልቅ በጣም የምትደነቂ በዚህ ላይ ሆነሽ በዚህ ጭንቀት በዚህ በሽታ ሆነሽ እነሱን አስበሻቸው አስደስተሻቸዋል እና እግዚአብሔር አምላክ ደግሞ አንቺን በላይኛው ያስብሽ። የእውነት በጣም የሚያስደስት ነገር ያልታሰበ ሲሳይ ይስጥሽ። ጤናሽን ሙሉ ለሙሉ ደግሞ ፈውሶሽ እዚህ እኛ ጋር መተሽ ደግሞ ተሽሎኛል ብለሽ ለማውራት ያብቃሽ። እመቤቴ ማርያም ከአንቺ ጋር ትሁን። ቅዱሳን መላእክቶች ሁሉም ጻድቃን ሰማዕታት ከአንቺ ጋር የሆኑ እነ ቡሩኬም ሀይሚም እግዚአብሔር አምላክ በክፉ የሚያስቧችሁን ሁሉ በሩቅ ያርግላችሁ። በቅዱሳን ተከበቡ፣ በቅዱሳን መላእክቶች ተከበቡ። እመቤቴ ማርያም ከነ ልጇ በቤታችሁ በምትሄዱበት በምትገኙበት በምትበሉ በምትጠጡበት ቦታ ሁሉ እመቤቴ ማርያም ከነ ልጇ እሷ ትገኝላችሁ። እዚህ ውስጥ ያላቸው የስደት እህቶቼ በሰላም ደግሞ ሁላለሁ። ናኒ የላ አስተላልፊ። ሰላም አሌይኩም ውድና የተከበራችሁ ጨረቃ ፋሚሊ ታችም ላይም ያላችሁ ሁላችሁም እንዴት ናቸው? እኔ ዜና ነኝ። መጀመሪያ ቡራ እና ሀይሚዬ እንደዚህ የሆናችሁ ስለመጣችሁ በጣም ደስ ብሎናል። እንኳን ደስ አላችሁ። ፈጣሪ ደግሞ የዚች የክብር ቀን አላህ በሰላም ያደርሳችሁ። በጣም ነው የምንወዳችሁ። አላህ ከእናንተ ጋር ይሁን። አላህ ይጠብቃችሁ። ያው ምድር ላይ ፈጣሪ የወደደ ሰው ነው ሰው የሚወደውና እናንተም ደግሞ ፈጣሪ ስለወደደ ነው ሰው እኛ እናንተን እንድንወድ ያደረገን እሱ ነው እና ፈጣሪ ንጹህ ልብ ስላላችሁ ነው ሰው በዚህ ልክ እናንተን የሚወደው በዚህ ልክ እናንተን ማስደሰት የሚፈልገው እና አላህ ደግሞ ከዚህ በላይ ያስደስታችሁ፣ እድሜ ይስጣችሁ፣ ጤና ይስጣችሁ፣ ሀቅም ይስጣችሁ፣ የሁሉም ነገር ለመሸከም አቅም ይስጣችሁ።